አንድ ሰው አሁን አዲስ አበባ ገብቻለሁ ካለ በኋላ ኢትዮጵያ ውስጥ ግን አይደለሁም ምን የሚሉት ክርክር? አዲስ አበባ ውስጥ ገብቻለሁ ኢትዮጵያ ውስጥ አይደለሁም። ታዲያ አዲስ አበባ ከኢትዮጵያ ውስጥ ምን ጋር ያለው? ሁሉን የሚገዛ ጌታ ነው ካልክ በኋላ አብ አይደለም። እንዴት አድርገው አይደለም ነው? ሁሉን የሚገዛ አይደለም። በቃ ኢየሱስ አምላክ ነው እያልክ ብቻ ነው መኖር ያለብህ እንጂ ሁሉን የሚገዛ ጌታ አምላክ ነው ካልክ በኋላ አብ አይደለም ብለህ መሟገት አትችልም። በመጽሐፍ ቅዱስ ሁሉን የሚገዛ ጌታ አብ ነው፣ የዘላለም አባት ነው። ለምን ገባ ዘላለም የሚለው? ለምን ገባ ዘላለም የሚለው ገላጭ ለምን ገባ እዛ ጋር? ሁለተኛ አባት ብሎ አብ ያልሆነ አባት ለመግለጽ እንዳይቻል ነው የዘላለም የገባው። ዘላለም ውስጥ ከአንድ በስተቀር ሌላ አባት የለም። ከሆነ ጊዜ በኋላ ከተወለደ በኋላ አብ ከወለደው በኋላ አባት ይሆን አይደለም። አብ ቅድመ ዓለም ወለደውና አባት አደረገው። ምን ወልዶ አባት ሆነ? አብስ ወልድን ወልዶ ነው አባት ይሆነ። ወልድ ማንን ወልዶ ነው ቅድመ ዓለም አባት ይሆነ? አይ እንትንን ፈጥሮ ነው ካላችሁ ዘላለም ውስጥ የተፈጠረ አለ። ማን ነው ዘላለም ውስጥ ያለ? አይ እኛን ነው እንዳትሉ፣ እኛ ዘላለም ውስጥ ነው የተፈጠረው። ዘላለም ውስጥ አንድ አባት ነው ያለው፣ እሱም ኢየሱስ ነው። ዘላለም የሚል መግለጫ ገብቷል የኢየሱስ አባትነት ላይ። አንዳንድ ሰዎች አይ ዘላለም የሚባል ነገር አለ፣ ዘላለም ለሚባለው ነገር አባት ሆነው ይላል። እንዴት ነው ዘላለም የሚባል ነገር? ዘላለም የሚባል ልጅ አለ፣ ለእሱ ነው አባት የሚሆነው። ልዑል ነው ካልክ በኋላ አብ አይደለም ብለህ በቃ ኢየሱስ ልዑል ነው። አዎ እንግዲያው ልዑል ከሆነ ወልድ ብቻ ሊሆን አይችልም። መጽሐፍ ቅዱስ ልዑል ብሎ የሚያስተምረን ማንን ስለሆነ? አብን ስለሆነ። ልዑል ለአብ የተሰጠ የመጽሐፍ ቅዱስ ቃል ነው። ማንም ሊነጥቀው አይችልም። ማንም ስኮላር፣ ማንም ሰባኪ፣ ማንም ሐዋርያ፣ ማንም ነቢይ፣ ማንም ሊነጥቀው አይችልም። ኢየሱስ ልዑል ነው ካልክ በኋላ አብ አይደለም የሚል ክርክር ልትከራከር አትችልም። በመጽሐፍ ቅዱስ ውስጥ ከአብ በስተቀር ልዑል የለም። ይህን አይፈልጉም። እኔ ሰዎች ናቸው ብያ ማለት ትንሽ ያስቸገረኛል። እኔ የኢየሱስ ክርስቶስ ማንነት ተቃዋሚ ሰዎች ናቸው ብዬ አላስብም። ግን ከበስተጀርባ የሚገፋ ጥሩ ያልሆነ አሰራር አለ። የኢየሱስ ክርስቶስን ማንነት ማቀጨጭ የሚፈልግ ማሳነስ የሚፈልግ ለዛ መንፈስ ሳያውቁ ዓለም እየተሰጠች ነው ያለችው። አጠር ያለ ነገር ግን ከእግዚአብሔር ቃል አቀርባለሁ። በተለይ ዋና በሚባል በሁለት ጉዳዮች ኢየሱስ ክርስቶስ አብም ወልድም መሆኑን በሁለት መንገዶች ለማሳየት እሞክራለሁ ዛሬ እና ኢየሱስ ክርስቶስ ሰውም አምላክም እንደሆነ በብዙ ቦታ በብዙ ሰዎች የሚታመን ቢሆንም የማይችለው ነገር እንዲኖር ሆኖ የተገደበ ኢየሱስ ነው በብዙ ቦታ የሚሰበከው። ገደብ የሌለው ኢየሱስ መሰበክ አለበት ነው። አምላክም ሰውም መሆን ይችላል፣ አብም ወልድም መሆን ግን አይችልም ነው የሚባለው። አይችልም የሚባል ነገር በኢየሱስ ላይ እናውቃለን በሚሉ በተለያዩ ደረጃ ባሉ ሰዎች ገደብ የተደረገበት ኢየሱስ ነው። እሱን አናመልክም። ገደብ ያለበትን ኢየሱስ አናመልክም። የምናመልከው ኢየሱስ ምንም ገደብ የሌለው ኢየሱስ እናመልካለን ነው። ይሄ ገደብ የሌለው ኢየሱስ ደግሞ ሰውም አምላክም ብቻ ተብሎ የሚገደብ ሳይሆን አብም ወልድም ሆኖ ነው በመጽሐፍ ቅዱስ ውስጥ የምናየው። ይህንን በሁለት መንገዶች አሳያለሁ ዛሬ። አንደኛው ብዙ መንገዶች አሉ። ኢየሱስ ክርስቶስ አብም ወልድም መሆኑን መጽሐፍ ቅዱስ የሚያስተምርበት ብዙ መንገዶች አሉ። ከነዛ መካከል ሁለቱን ነው ከጊዜ እጥረት ለዛሬ ማነሳው። አንደኛው የኢየሱስ አምላክነትን መጽሐፍ ቅዱስ ለመግለጽ የሚጠቀምባቸው ገላጭ ቃላት ኢየሱስ ወልድ ብቻ ሳይሆን አብም መሆኑን ያረጋግጣሉ፣ ያስገድዳሉ። ዝም ብለን ጥቅሱን አይተነው እንዳላየን እስካላለፍነው ድረስ ጥቅሱን አይተን እንዳላየን ዝም ብለን ካልተውነው በስተቀር አንዳንድ ጊዜ ይሄ የነከሌ ጥቅስ ነው የሚባል ሁሉ አለ። አንዳንድ ትምህርቶች፣ አንዳንድ ውይይቶች ላይ ስትሰሙ ይህንን ጥቅስ ይሄ የእነንትና ጥቅስ ነው እነሱ ናቸው ይህን የሚጠቅሱት ይባላል። ከመጽሐፍ ቅዱስ የተጠቀሰ የነከሌ ተብሎ የተፈረጁ ጥቅሶች አሉ። እግዚአብሔር ይመስገን መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎ የሚያምን ጉባኤ የነከሌ ብሎ ሊተወው የሚችለው የመጽሐፍ ቅዱስ ክፍል ሊኖር አይችልም። ሁሉም የኛ እግዚአብሔር ይመስገን። ስለዚህ የኢየሱስ ክርስቶስን ወልድ ብቻ አለመሆን መጽሐፍ ቅዱስ ከሚያስተምርበት መንገድ ሁለቱን ነው ዛሬ የምጠቅሰው። አንደኛው
የኢየሱስ አምላክነትን ለመግለጽ መጽሐፍ ቅዱስ የሚጠቀምባቸው ገላጭ ቃላቶች አሉ። አንዳንድ ቦታዎች ላይ አንስቻቸዋለሁ። ዛሬ ትንሽ ጨመር አድርጌ በዛ ላይ ሀሳብ እሰጣለሁ ከእግዚአብሔር ቃል እየጠቀስኩኝ። የመጀመሪያው የሚሆነው እግዚአብሔር ይመስገን መዝሙረ ዳዊት በቅንፍ 47 ላይ ያለውን ቃል አነባለሁ። መዝሙረ ዳዊት በቅንፍ 47 ላይ እንደዚህ የሚል ቃል ታገኛላችሁ። መዝሙረ ዳዊት 47 መጽሐፍ ቅዱስ የያዛችሁ ሰዎች ልትከታተሉ ትችላላችሁ። በኋላ ላይም ጥያቄ ለመጠየቅ ስለሚያመቻችሁ ጥቅሶቹን በየትኛው ጥቅስ ላይ ጥያቄ እንደገጠማችሁ ለማሳየት ለእናንተም ይጠቅማል። መዝሙረ ዳዊት በቅንፍ 47 ላይ እንደዚህ የሚል የእግዚአብሔር ቃል አለ። ከቁጥር 1 ጀምሮ ላንብበው። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነውና በምድር ሁሉ ላይ ታላቅ ንጉሥ ነውና አሕዛብ ከኛ በታች አሕዛብን ከኛ በታች ወገኖችን ከእግራችን በታች ያስገዛለን። ለርስቱ እኛን መረጠን የወደደውን ያዕቆብን ውበት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ይላል። እግዚአብሔር ይመስገን። እዚህ ቦታ ላይ እግዚአብሔርን ለመግለጥ የገባ ቃል አለ። ብዙ ቦታዎች በመጽሐፍ ቅዱስ ላይ የማይገኝ ግን እዚህ ቦታ ላይ የገባ ገላጭ ቃል አለ። ይህም ልዑል የሚል ነው። ቁጥር 2 ላይ እግዚአብሔር ልዑል ግሩምም ነውና ብሎ ነው ከዛ በኋላ ያለውን ነገር የሚናገረው። ልዑል እና ግሩም ስለሆነ በምድር ሁሉ ላይ ታላቅ ንጉሥ ነው። ልዑልና ግሩም ስለሆነ አሕዛብን ከኛ በታች ወገኖችን ከእግራችን በታች አስገዛልን። ልዑልና ግሩም ስለሆነ ለርስቱ እኛን መረጠን። ልዑልና ግሩም ስለሆነ የወደደውን ያዕቆብን ውበት፣ ልዑልና ግሩም ስለሆነ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ ቦታ ላይ ያረገው እግዚአብሔር ዝም ብሎ እግዚአብሔር ተብሎ የተነገረ አይደል። ገላጭ ቃል ገብቷል። ምን የሚል ገላጭ ቃል ገብቷል? ልዑል የሚል ገላጭ ቃል ገብቷል። እግዚአብሔር ይመስገን። መጽሐፍ ቅዱሳችን ውስጥ ልዑል የሚለው ልዑል እግዚአብሔር ልዑል ብሎ መጽሐፍ ቅዱስ የሚጠቅሳቸው ብዙ የሉ፣ አንድና ብቸኛ ነው። ይህንን የምናውቀው መዝሙረ ዳዊት በቅንፍ 89 ላይ እነዚህ በብዙ ቦታዎች ላይ የሚዘለሉ ጥቅሶችን ነው ማሳያቸው። ሌላ ቦታ ላይ እነዚህ ጥቅሶች ቦታ የላቸው። እነዚህ ጥቅሶች ቦታ ኖሯቸው ከብረው ነግሰው በልካቸው የሚነገሩበት መድረክ ነው ይሄ መድረክ። እግዚአብሔር ይመስገን። መዝሙረ ዳዊት በቅንፍ 89 ላይ እግዚአብሔር የተመሰገነ ይሁን። እንደዚህ ይላል። መዝሙረ ዳዊት ላይ እግዚአብሔርን ስለ ቃሉ እናመሰግናለን። ምዕራፍ 83 ነው። ምዕራፍ 83 ላይ ክፈቱና በቅንፍ 83 ማለት ነው ቁጥር 18 ላይ ስምህ እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆንህ ይወቁ ይላል። በምድር ሁሉ ላይም አንተ ብቻ ልዑል እንደሆንክ ይወቁ ይላል። ስለዚህ ልዑል ነው ብለን ስንል ልዑል አለማለት ነው እንጂ ልዑል ነው ካልን በኋላ የሚከተለውን ነገር መጣል አንችልም። ልዑል ነው ወይ ልዑል ነው አለማለት ነው እንጂ ልዑል ነው ካሉ በኋላ ልዑል የሚለው ነገር የሚያስከትለውን ነገር ደግሞ አንቀበልም ማለት አይቻልም። እዚህ እግዚአብሔር ልዑል ነው ስንል አንድ ብቻውን ነው፣ አንተ ብቻ። በህብረት አይደለም ልዑል የሚሆነው፣ በጋራ አይደለም ልዑል የሚሆነው፣ ተደራርበው አይደለም ልዑል የሚሆነው፣ ብቻውን ነው ልዑል። አንተ ብቻ ልዑል እንደሆንክ ይወቁ ይላል። እግዚአብሔር ይመስገን። ይሄ ብቻውን የሆነ ልዑል ነው። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። በሙሉ ሰው መቼም ሁላችሁ እንደምታውቁ ያረገው ኢየሱስ ክርስቶስ እንደሆነ ይታወቃል። እግዚአብሔር ይመስገን። መጽሐፍ ቅዱስም ይመሰክራል በብዙ ቦታዎች ላይ። ማን ነው ይሄ ያረገው ኢየሱስ ስንል ልዑል እግዚአብሔር ነው። እግዚአብሔር የተመሰገነ። ልዑል እግዚአብሔር ደግሞ ማን ነው?
ልዑል እግዚአብሔር ማን ነው? ልዑል ማን ነው? ይሄ ያረገው ልዑል ማን ነው? ሉቃስ ወንጌል ምዕራፍ 1 ላይ እግዚአብሔር የተመሰገነ ይሁን። ሉቃስ ምዕራፍ 1 እንደዚህ ይላል ቁጥር 31 እና 32 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል ይላል። የልዑል ልጅ ይባላል። ስለዚህ ልዑሉ ማን ነው? አብ ነው። ከድንግል የሚወለደው የልዑል ልጅ ይባላል ከተባለ ልዑል እያለ መጽሐፍ ቅዱስ እየነገረን ያለው አብን ነው። የልዑል ልጅ ይባላል። ልዑል መጽሐፍ ቅዱስ ለአብ የሚጠቀምበት ሌላ ቃል ነው። የልዑል ልጅ ነው ካሉ በኋላ ልዑል አብ አይደለም ሌላ ነው ሊባል አይችልም። ወይም የልዑል ልጅ አይደለም ብሎ መካድ ነው እንጂ የሚያስፈልገው የልዑል ልጅ ነው ካለ በኋላ ልዑል ብሎ መጽሐፍ ቅዱስ የሚገልጸው አብን አይደለም የሚል ሙግት መናገር አይቻልም። ያረገው ታዲያ ማን ነው? ኢየሱስ ነው። ኢየሱስ ማን ይባላል? ልዑል እግዚአብሔር ይባላል። ስለዚህ ኢየሱስ ክርስቶስ ወልድ ብቻ ከሆነ ልዑል ሊባል አይችልም። ኢየሱስን ወልድ ብቻ ነው ብሎ መልሶ ደግሞ ልዑል ነው ማለት አይቻልም። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ልዑልም ነው የልዑል ልጅም ነው። እግዚአብሔር የተመሰገነ ይሁን። በሉቃስ ወንጌል ምዕራፍ 1 ቁጥር 67 ላይ አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ ይላል። ልብ አድርጉ። ይሄ ዝም ብሎ በወሬ የተነገረ በድንገት የተነገረ ለሌላ ትርፍ ነገሮች የተነገረ አይደለም። እዚህ ላይ ምንድን ነው የሚለው መጽሐፉ? በመንፈስ ቅዱስ ነው የተናገረው ይላል። በመንፈስ ቅዱስ በተነገረ ንግግር ላይ ይሄ ልዑል ማን ነው? የእስራኤል ጌታ እግዚአብሔር ይባረክ፣ ጎብኝቶ ለሕዝብ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና ማዳኑም ከወደረኞቻችንና ከሚጠሩን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላ ቅዱሱን ኪዳን አሰበ። በእርሱም ከጠላቶች እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱም እንድናገለግለው ሰጠን ይልና ቁጥር 76 ላይ ደግሞም አንተ ሕፃን ሆይ ይለዋል፣ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና ይለዋል። ዮሐንስ የማን ነቢይ ነው የተባለው? የልዑል ነቢይ። ለማን ነው መንገድ የሚጠርገው? ለልዑል። ስለዚህ ዳዊት በመዝሙሩ ላይ ያረገው ያ ልዑል እግዚአብሔር ነው ያረገው ብሎ የተናገረለት ኢየሱስ ልዑሉም እሱ መሆኑን መጽሐፍ ቅዱስ አመጣው። ልዑል ብቻ አይደለም የልዑል ልጅም ነው ተባለ። ስለዚህ ኢየሱስ ክርስቶስን የልዑል ልጅነቱን ተቀብለን ልዑልነቱን ልነጥቀው አንችልም። ሁለት ልዑል የለም፣ አንድ ልዑል ብቻ ነው። መዝሙረ ዳዊት በቅንፍ 83 ቁጥር 18 እስካለ ድረስ ሁለትና ሶስት ልዕል ተደራራቢ ልዑሎች የሉም። አንድ ብቻውን ነው። አንተ ብቻ ልዑል ነህ ተብሎ የተቀመጠለት። እግዚአብሔር የተመሰገነ። ስለዚህ ኢየሱስ ክርስቶስን ወልድ ብቻ ብሎ የሚያስቡ ሰዎች ኢየሱስ ልዑል አይደለም ብሎ መካድ አለባቸው ማለት ነው። ኢየሱስ ልዑል ነው ብለህ ካመንክ በኋላ ኢየሱስ ወልድ ብቻ ነው ብሎ ማመን አይቻልም። ልዑል አብ ነው በመጽሐፍ ቅዱስ መሰረት። ወልድ ደግሞ ምን ይባላል? የልዑል ልጅ ይባላል። ከአንቺ የሚወለደው ምን ይባላል? የልዑል ልጅ ይባላል። ስለዚህ ልዑል ማን ነው? አብ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው አሁንም ይሄ እንግዲህ ልዑል የሚለው ቅጽል በሚገባበት ጊዜ መጽሐፍ ቅዱስ ኢየሱስ ክርስቶስ ወልድ ብቻ አለመሆኑን ከሚያሳይበት የመጽሐፍ ቅዱስ ሐሳብ አንዱ ነው። ብዙ ጊዜ ምን ይጠብቃሉ ሰዎች? ስቴትመንት ይሰሩና ለዛ ስቴትመንት ወይም ለዛ አረፍተ ነገር ማስረጃ ስጡን ይላል። ኢየሱስ ክርስቶስ አብም ወልድም ነው ብለን በመጽሐፍ ቅዱስ ማስረጃ ማስቀመጣችንን ያን የመጽሐፍ ቅዱስ ማስረጃ ሳይሆን ኢየሱስ ክርስቶስ እንደዚህ ወይ ኢየሱስ ክርስቶስ፣ አንዳንዶቹ ጌታ ኢየሱስ ክርስቶስ አብ ነው መባል አለበት ይላል። አንዳንዶቹ ደግሞ አይደለም ጌታ ኢየሱስ ክርስቶስ አብ ነው የሚል ነው የምንፈልገው። እንዴ አንተ ወይም አንቺ ወይም እኔ ለሰጠነው አረፍተ ነገር እኮ አይደለም ጥቅስ የምንፈልገው። መጽሐፍ ቅዱስ ራሱ ለተናገረው ነገር ነው ጥቅስ የምንፈልገው እንጂ እኛ አረፍተ ነገር ሰጠን ጌታ ቃል በቃል ጌታ ኢየሱስ ክርስቶስ ብሎ አብ ከዛ ነው የሚል ቃል ነው የምንፈልገው የሚል ነገር ይመጣል። እንደሱ አይደለም።
እኛ አይደለም እኮ አረፍተ ነገር የምንፈጥረው። መጽሐፍ ቅዱስ ላይ እንደዛ ተብሎ ተገልጿል ወይ ነው። እንደሱ ከሆነ ምንም ነገር እኮ አናገኝም። እኛ ለምንፈልገው አረፍተ ነገር ከሆነ ጥቅስ የምንፈልገው ምንም አናገኝም። እግዚአብሔር አንበሳን ፈጠረ የሚል ጥቅስ አሳየኝ ብዬ ብል አንድ ሰው ከየት ያመጣል? የለም እንደዛ የሚል። እግዚአብሔር ግን ሁሉን ፈጠረ ስለሚል አንበሳም ከዛ ውጭ ሊሆን አይችልም እንጂ እኛ ስቴትመንት ፈጥረን ለዛ እኛ ለፈጠርነው ስቴትመንት አይደለም ጥቅስ የምንፈልገው። መጽሐፍ ቅዱሳችን ኢየሱስን ልዑል ነው ብሎታል። ስለዚህ አብ ለመሆኑ ማረጋገጫ ነው። አይ አይደለም ካልክ ታዲያ የልዑል ልጅ ሲባል ልዑል ማን ነው? ከድንግል የሚወለደው የልዑል ልጅ ነው ተባለ። የማን ልጅ ነው? የአብ ልጅ ካልሆነ ልዑል የሚለው አብን የማይገልጽ ከሆነ ታዲያ ማንን ነው የሚገልጸው ብለን ነው የምንጠይቀው። መጽሐፍ ቅዱስ በራሱ መንገድ ነው የሚፈልገውን ነገር የሚናገረው እንጂ በእኛ መንገድ አይደለም። በራሱ መንገድ ኢየሱስ ክርስቶስ ወልድ ብቻ አለመሆኑን አስቀምጠዋል ማለት ነው። ይህ ሀሳብ እግዚአብሔር የተመሰገነ። ሌላው በራእይ መጽሐፍ ምዕራፍ 1 ላይ ሁልጊዜ ከምናውቀው ደግሞ አንድ ላንሳላችሁ። ራእይ ምዕራፍ 1 ቁጥር 8 ላይ እንደዚህ የሚል ቃል አለ። እኔ ቁጥር 8 ላይ ያለና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ኢየሱስ። ብዙ ሰዎች ይህንን ጥቅስ እንደ ቀላል ዝም ብሎ ይጠቀሳል። ይሄ ኢየሱስ ክርስቶስ ወልድ ብቻ አለመሆኑን ለማሳየት መጽሐፍ ቅዱስ ውስጥ የተቀመጠ ቃል ነው። በምንድን ነው የምናውቀው? እዚህ ቦታ ላይ ያለውና የነበረው የሚመጣው አምላክ አይደል? ከፊቱ ላይ የተቀመጠ አምላክ ከሚለው ቃል በፊት የተቀመጠ ቃል አለ። ምን የሚል? ሁሉን የሚገዛ ጌታ የሚል። ወይ ኢየሱስ ክርስቶስን ዝም ብለህ አምላክ ነው ብለህ ትለዋለህ እንጂ ሁሉን የሚገዛ ጌታ ብለህ ከጨመርክ በኋላ አብ አይደለም የሚል ክርክር አይሆንም። ሁሉን የሚገዛ ጌታ አይደለም የሚል ክርክር ነው ዓለም ማድረግ ያለባት እንጂ ኢየሱስ ክርስቶስ ሁሉን የሚገዛ ጌታ አምላክ ነው። ከዛስ ግን አብ አይደለም። አይሆንማ፣ አይሆንም። ለምንድን ነው አይሆንም? ሁለተኛ ቆሮንቶስ ምዕራፍ 6 ላይ አያችሁ፣ መጽሐፍ ቅዱስ በዚህም መንገድ ነው የኢየሱስ ክርስቶስን ማን መሆኑን ወልድ ብቻ አለመሆኑን መጽሐፍ ቅዱስ በዚህም አሁን ያየን ባለንበትን መንገድ አስቀምጧል። ይህን አይፈልጉትም ሰዎች። እኔ ሰዎች ናቸው ብያ ማለት ትንሽ ያስቸግረኛል። እኔ የኢየሱስ ክርስቶስ ማንነት ተቃዋሚ ሰዎች ናቸው ብዬ አላስብም። ግን ከበስተጀርባ የሚገፋ ጥሩ ያልሆነ አሰራር አለ። የኢየሱስ ክርስቶስን ማንነት ማቀጨጭ የሚፈልግ ማሳነስ የሚፈልግ እግዚአብሔር የተመሰገነ ይሁን። ለዛ መንፈስ ሳያውቁ ዓለም እየተሰጠች ነው ያለችው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ምን ይላል? ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ ይላል። ማን? ሁሉን የሚገዛ ጌታ። ተመልከቱ፣ ሁሉን የሚገዛ ጌታ። ይሄ ሁሉን የሚገዛ ጌታ፣ ይሄ ቃል ሁሉን የሚገዛ ጌታ የሚል ከገባ አብን ነው የሚያመለክተው ብያቸዋል። ስለዚህ ምን ይላል? ሁሉን የሚገዛ ጌታ እኔም እቀበላቸዋለሁ ለእናንተም አምላክ እሆናለሁ አይልም። ምን ይላል? ሁሉን የሚገዛ ጌታ እኔም እቀበላቸዋለሁ ለእናንተም አባት እሆናለሁ ነው የሚል። አብ እግዚአብሔር ይመስገን አንድ አባት ነው ያለ። አንድ አባት የሁሉም አምላክ አለ። አንድ አባት ነው ያለ። እኔ አባት ነኝ። ለምን? ሁሉን የሚገዛ ጌታ። ስለዚህ ኢየሱስ ክርስቶስ ምን አለ ሲናገር ስለራሱ? ሁሉን የሚገዛ ጌታ አምላክ ነኝ ነው ያለ። ያለና የነበረ የሚመጣ አምላክ ነኝ አላለም። ከፊቱ የአምላክነቱን የሚገልጽ የአምላክነቱን ማንነት የሚገልጽ ቃል ኢየሱስ ተጠቅሟል። ወይ ያንን ቃል መሻር ያስፈልጋል። ያንን ቃል ከተጠቀምክ በኋላ ግን አብ አይደለም የሚል ክርክር መከራከር አትችልም። ልዑል ነው ካልክ በኋላ አብ አይደለም ብለህ መከራ። ኢየሱስ ልዑል ነው። አዎ፣ እንግዲያው ልዑል ከሆነ ወልድ ብቻ ሊሆን አይችልም። መጽሐፍ ቅዱስ ልዑል ብሎ የሚያስተምረን ማንን ስለሆነ? አብን ስለሆነ። ልዑል ለአብ የተሰጠ የመጽሐፍ ቅዱስ ቃል ነው። ማንም ሊነጥቀው አይችልም። ማንም ስኮላር፣ ማንም ሰባኪ፣ ማንም ሐዋርያ፣ ማንም ነቢይ፣ ማንም ሊነጥቀው አይችልም። ኢየሱስ ልዑል ነው ካልክ በኋላ አብ አይደለም የሚል ክርክር ልትከራከር አትችልም። በመጽሐፍ ቅዱስ ውስጥ ከአብ በስተቀር ልዑል የለም። ወልድም የልዑል ልጅ ይባላል የተባለው ስለዚህ ልዑል አብ ነው። ስለዚህ ኢየሱስ ክርስቶስ እንደጎበቶ መጽሐፍ ቅዱስ ልዑል ነው ካለው እንግዳው ኢየሱስ ወልድ ብቻ አይደለም አብም ነው የሚለውን በዚህ መንገድ መጽሐፍ ቅዱስ አስተምሯል። በፈለገው መንገድ
መጽሐፍ ቅዱስ ማስተማር በፈለገው መንገድ አስተምሯል። የግዴታ አንተ የፈለግከውን አረፍተ ነገር፣ አንቺ የፈለግሽውን አረፍተ ነገር ወይ እኔ የፈለግኩትን አረፍተ ነገር አይደለም መጽሐፍ ቅዱስ ማለት ያለበት። እዚህ ቦታ ላይ ደግሞ እግዚአብሔር የተመሰገነ ይሁን ሁሉን የሚገዛ ጌታ በሚል አመጣው ማለት ነው። ሁሉን የሚገዛ ጌታ ማን ነው? አብ ነው ተብሎ ተቀምጧል ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክነቱን ሁሉን የሚገዛ ጌታ ነው ብሎ ሲል ወልድ ብቻ አይደለም አብም ነው የሚለውን ገላጭ ቃል ሆኖ መጥቷል ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው በሮሜ መጽሐፍ ምዕራፍ 9 ላይ ሮሜ ምዕራፍ 9 ላይ እንደዚህ የሚል ቃል አለ። ሮሜ ምዕራፍ 9 ላይ ስለ ኢየሱስ ክርስቶስ አምላክነት በተጻፈበት ቦታ ላይ ምን ይላል? ሮሜ ምዕራፍ 9 ቁጥር 5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ከሁሉ በላይ ሆኖ ዝም ብሎ ክርስቶስ ለዘላለም የተባረከ አምላክ ነው አይደለም። ከሁሉ በላይ የሚለው ለምን ገባ? ምንድን ነው የሚገልጸው? ከሁሉ በላይ የሚለው ሐሳብ ሌላ ቦታ ላይ ቦታ የለው። ክርስቶስ አምላክ ነው። እንዲያውም ይሄንን እግዚአብሔር ወልድ የሚባል አምላክ መኖሩን ለማሳየት ነው እየተባለ ነው የሚነገረው አይደለም። ይሄ ጥቅስ የሚናገረው አብ መሆኑን ነው የሚናገረው። ኢየሱስ ክርስቶስ ወልድ ብቻ ሳይሆን አብ መሆኑንም የሚያሳይ ነው። ለምን? ከሁሉ በላይ የሆነ ከአብ ሌላ የለም። ማስረጃችንን እንየው። ኤፌሶን መጽሐፍ ምዕራፍ 4 ላይ ኢየሱስ ከሁሉ በላይ አይደለም ብሎ ነው እንጂ መካድ ያለበት። ከሁሉ በላይ ነው ካልክ በኋላ አብ አይደለም የሚል ክርክር አያዋጣም። በጣም የሚገርም ምን አይነት ክርክር መሰላችሁ? አንድ ሰው አሁን አዲስ አበባ ገብቻለሁ ካለ በኋላ ኢትዮጵያ ውስጥ ግን አይደለሁም ምን የሚሉት ክርክር? አዲስ አበባ ገብቻለሁ ኢትዮጵያ ውስጥ አይደለሁም ምን? እንዴት አይነት ክርክር? ዝም ብሎ መድረክ ካልሆነ በስተቀር የሆነ በቃ በጣም እኮ ለመናገር የሚያስቸግር ነገር ማለት እኮ። አዲስ አበባ ውስጥ ገብቻለሁ ኢትዮጵያ ውስጥ አይደለሁም። ታዲያ አዲስ አበባ ከኢትዮጵያ ውስጥ ምን ጋር ነው ያለው? ሁሉን የሚገዛ ጌታ ነው ካልክ በኋላ አብ አይደለም። እንዴት አድርገው አይደለም ነው? ሁሉን የሚገዛ አይደለም በቃ ኢየሱስ አምላክ ነው እያልክ ብቻ ነው መኖር ያለብህ እንጂ ሁሉን የሚገዛ ጌታ አምላክ ነው ካልክ በኋላ አብ አይደለም ብለህ መሟገት አትችልም። በመጽሐፍ ቅዱስ ሁሉን የሚገዛ ጌታ አብ ነው። ከሁሉ በላይ ነው ካልክ በኋላ ደግሞ አብ አይደለም ወልድ ብቻ ነው እያልክ መሞገት አትችልም። ሮሜ 9:5 ምን አለ? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አለ። ስለዚህ ዝም ብሎ አንድ አምላክ ተብሎ ከሚጠሩት መካከል ከሁለት ወይም ከሶስቱ የአምላክነት ባህሪ ስለሆነ እሱም አምላክነት የተሰጠው አይደለም። ከሁሉ በላይ የሚባለው አምላክ ነው አለ። ማን ነው ከሁሉ በላይ የሆነ የሚባለው አምላክ? አብ ነው። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር ማን ነው? አብ ነው አለ። ስለዚህ የኢየሱስን አምላክነት ስታነብ ክርስቶስ በሥጋ መጣ እርሱም ለዘላለም የተባረከ አምላክ ነው ብለህ ነው እንጂ የምታነበው ከሁሉ በላይ የሚለውን ከጨመርክ በኋላ አብ አይደለም የሚል ክርክር መናገር አትችልም። አይፈቅድም፣ መጽሐፍ ቅዱስ አይፈቅድም። እግዚአብሔር የተመሰገነ ይሁን። ኢሳይያስ መጽሐፍ ምዕራፍ 9 ላይ በጣም ብዙ ጊዜ የሚነገር ጥቅስ ነው። ብዙ ጊዜም ደግሞ ብዙ ነገር ይባልለታል። ሊሸረፍ ይፈለጋል። ከዛ አባትነት ላይ የሆነ የሚወጣ ነገር ያለ ለመምሰል ብዙ ጥረቶች ይደረጋሉ። ምን ይላል ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ግን ከፊቱ ኢሳይያስ ምዕራፍ 9 እኮ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ አባት፣ የሰላም አለቃ ይባላል አይደለም? የዘላለም አባት ነው የሚለው። ለምን ገባ ዘላለም የሚለው? ለምን ገባ ዘላለም የሚለው ገላጭ ለምን ገባ እዛ ጋር? ሁለተኛ አባት ብሎ አብ ያልሆነ አባት ለመግለጽ እንዳይቻል የዘላለም የገባው። ዘላለም ውስጥ ከአንድ በስተቀር ሌላ አባት የለም። ከሆነ ጊዜ በኋላ ከተወለደ በኋላ አብ ከወለደው በኋላ አባት ይሆን አይደለም። ከተወለደ በኋላ አብ ቅድመ ዓለም ወለደውና አባት አደረገው። ምን ወልዶ አባቱ ነው? አብስ ወልድን ወልዶ ነው አባት የሆነው። ወልድ ማንን ወልዶ ነው ቅድመ ዓለም አባት የሆነው?
በዘላለም ውስጥ የነበረ ምን አለ? አይ እንትንን ፈጥሮ ነው ካላችሁ ዘላለም ውስጥ የተፈጠረ አለ? ማን ነው ዘላለም ውስጥ ያለ? አይ እኛን ነው እንዳትሉ፣ እኛ ዘላለም ውስጥ ነው የተፈጠረው። ዘላለም ውስጥ አንድ አባት ነው ያለው፣ እሱም ኢየሱስ ነው። ስለዚህ ነው መጽሐፍ ቅዱስ ኢየሱስ ክርስቶስን ድንቅ መካር፣ ኃያል አምላክ፣ አባት፣ የሰላም አለቃ አላለውም። ዘላለም የሚል መግለጫ ገብቷል የኢየሱስ አባትነት ላይ። አንዳንድ ሰዎች አይ ዘላለም የሚባል ነገር አለ፣ ዘላለም ለሚባለው ነገር ነው ዘላለም ለሚባለው ነገር አባት ሆነው ይላል። እንዴት ነው ዘላለም የሚባል ነገር? ዘላለም የሚባል ልጅ አለ፣ ለሱ ነው አባት የሚሆነው? መጽሐፍ ቅዱስ ዘላለም የሚለውን ሲጠቀም እንዴት ነው የተጠቀመው? ሌላ ቦታ ላይ እንኳን ባኔ በኢሳይያስ መጽሐፍ ምዕራፍ 40 ቁጥር 28 ላይ ምንድን ነው ይለዋል? እግዚአብሔር የተመሰገነው። ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 28 ላይ ያዕቆብ ሆይ እስራኤልም ወይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። የዘላለም አምላክ ምን ማለት ነው? አምላክነቱ ጊዜ ወሰን የለውም። ከዚህ ጊዜ ጀምሮ ነው አይባልም። የዘላለም አምላክ ነው። የዘላለም አባት ስትልም አባትነቱ ከዚህ ጀምሮ የማይባልለት ጊዜ የማይቆጠርለት አብ ነው፣ አባት ነው። ጊዜ የማይቆጠርለት ማለት ነው እንጂ የዘላለም አምላክ ሲባል የዘላለም አባት ሲባል አባት የሚባል አንድ ዘላለም የሚባል ልጅ አለ፣ ለሱ ነው አባት የሆነው። ታዲያ የዘላለም አምላክ ሲባል አይ አምላክነቱ አባትነቱን ለማሳየት ሳይሆን ዘላለማዊነቱን ለማሳየት ነው እንጂ አባት አይደለም። የዘላለም አምላክ ሲባል አምላክነቱን ለማሳየት አይደለም፣ ዘላለማዊነቱን ለማሳየት ነው እንጂ አምላክ አይደለም ማለት ነው። እግዚአብሔር የማይሰራ የማይጠቅም የማያስኬድ ሰሞንኛ ዘመነኛ ቋንቋ ነው። መጽሐፍ ቅዱስ አያውቀው። መጽሐፍ ቅዱስ የዘላለም የሚለውን የዘላለም አባት የዘላለም አምላክ የሚለውን የሚጠቀመው ጊዜ የማይወሰንለት ከዚህ ጊዜ ጀምሮ የማይባል አምላክነቱ ከዚህ ጊዜ ነው የጀመረው የማይባል ማለት ነው። የዘላለም አባት ሲባልም አባትነቱ ከዚህ ጊዜ ጀምሮ የማይባል ማለት ነው። ቁጥር የማይቆጠርለት ማለት ነው። እግዚአብሔር የተመሰገነው። ስለዚህ ኢየሱስ ክርስቶስ የኢየሱስ አባትነት የገባው ገላጭ ቃል ኢየሱስ አብ መሆኑን የሚያሳይ ነው። በዘላለም ውስጥ ከአብ ውጭ ሌላ አባት ሊያሳይ የሚችል ሁለት አባት የለማ ዘላለም ውስጥ። እግዚአብሔር የተመሰገነው። ስለዚህ ኢየሱስ ክርስቶስን አባትነቱን መጽሐፍ ቅዱስ ያሳየበት አብነቱን መጽሐፍ ቅዱስ ያሳየበት አንዱ መንገድ እነዚህ አምላክነቱ ጋር ተያይዘው የሚገቡ ገላጭ ቃላቶች በሙሉ የሚያሳዩት ኢየሱስ ክርስቶስ ወልድ ብቻ እንዳልሆነ ነው። ኃያል አምላክ የሚለውን ራሱ ብታዩ ኃያል አምላክ ኢየሱስ ክርስቶስን ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ ስሙም ድንቅ መካር፣ አምላክ፣ አባት፣ የሰላም አለቃ ይባላል አይልም። ኃያል አምላክ የሚል ያስገባል። ለምን ነው ኃያል አምላክ የሚለው? ኃያል አምላክ የሰራዊት ጌታ እግዚአብሔር አብ ነው በመጽሐፍ ቅዱስ። በኤርምያስ መጽሐፍ ምዕራፍ 32 ቁጥር 18 ላይ ብትሄዱ ኃያል አምላክ የሰራዊት ጌታ እግዚአብሔር። በሚልኪያስ መጽሐፍ ምዕራፍ 1 ቁጥር 6 ላይ ስትሄዱ ኃያል አምላክ አብ ነው፣ የሰራዊት ጌታ አብ ነው። ሚልኪያስ ምዕራፍ 1 ቁጥር 6 ሄዳችሁ ማየት ትችላላችሁ። ስለዚህ ኢሳይያስ ምዕራፍ 9 ቁጥር 6 ያነበበ፣ ኤርምያስ ምዕራፍ 32 ቁጥር 18 ያነበበ፣ ሚልኪያስ ምዕራፍ 1 ቁጥር 6 ያነበበ ሰው ኃያል አምላክ አብ መሆኑን ያውቃል። ይህንን ካነበብክ በኋላ ኢየሱስ ወልድ ብቻ ነው ብለህ መሟገት አትችልም። ወይም እነዚህ ጥቅሶች መጥፋት አለባቸው። እኔና እናንተ የፈለግናቸውን ጥቅሶች ብቻ እያነበብን ኢየሱስ ክርስቶስን ማቀጨጭ ትክክል አይደለም፣ ትክክል አይደለም። እግዚአብሔር የተመሰገነ። ይህንን በዚህ ላይ ልተውና ወደ ሁለተኛው ነጥብ ቶሎ ልለፍ።